ቼላው እንዴ የማንቼ ደጋፊዎች ለካ ወዳችሁ አይደለም ወንድም ጥላ የምትሉት። ወንድም ጥላ እንዴ! ኧረ በስመ አብ ይችላል እንዴ! ምን አይነት ጨዋታ ነው? ማን ኔቶ የተባለ ሽት የሆነ ሰውዬ እግዚአብሔር ምንድን ነው የሚስተው? እዛ ያሸማቅቃል። ፓልመር ኔቶ በጣም አልቻላችሁም ነበር። ማን ኤንዞ ብቻውን የተጫወተው አንተ ዱርዬ ነው። አንገቱ ላይ ንቅሳት አለበት እና ዱርዬ ማንንም አይሰማ። በጣም ነው የምትችለው እግዚአብሔር። ዴላፕ ገብቶ ጨዋታው ሙሉ ለሙሉ ቀየረው። ማን ሲቲ ከዚህ በኋላ ቻው ፈታ ብለን ማን ነው የሚፎካከረን? በጣም ነው የምንፍታታባችሁ። አንተ ቼልሲ ይችላል። ኧረ በስመ አብ ቼላው የቼልሲ ደጋፊዎች ሪፖስት አድርጉት ትችላለህ። ምንድነው የማየው? ቼልሲ ጨከንክ ቼላው ሰጠኸው፣ አስረከብከው፣ ዋንጫው ሰጠኸው፣ አስረክበ መጣ። መጀመሪያ አታገባ መጨረሻ ላይ ምን ነው ቼልሲ ምን ነው እንደዚህ እኮ አይደረግም። ቫር ለምን አልሻርኩም? ቫር ራሱ እኮ መሻር ነበረበት እኮ። አይደረግም እንዴ ቼልሲ ካንተ እንደዚህ ሰጠኸው፣ ዋንጫው ሰጠኸው። ቼልሲ ለአርሰናል ትልቅ ውለታ ነው የዋለለት። ኤንዞ ፈርናንዴዝ ደግሞ የአርሰናል ደጋፊ ነው። አለቀ በቃ። ሄዶ ከደጋፊ ጋር ጨፈረ። ምን ይባላል? እሺ እግዚአብሔር እኔ ራሱ ግራ ገባኝ። ልጨፍር አልጨፍር አቻ መውጣት በጣም የሚያስጠላኝ ነገር ነው። እዚህ ጋር አርሰናል ስለቋጠረ ወይም አርሰናል ስለሚጠቀም ሳይሆን በቃ እዚህ ጋር የተጫወተው ሌላ ነጥቡ የሚያገኘው ሌላ። ሲቲ 1 ነጥብ አገኘ፣ ቼልሲ 1 ነጥብ አገኘ፣ አርሰናል ደግሞ 1 ነጥብ አገኘ፣ ወይም ደግሞ ሌላ ተመልካች 1 ነጥብ አገኘ ማለት ነው። እዚህ ጋር አንዳቸው ቢያሸንፉ አሪፍ ነበር፣ ግን ሰከንድ አፍ ላይ ምን አይነት ጌም ማኔጅመንት ነው ያየ ነው። የሚገርም አሰልጣኝ ነው። በቃ የአንደር 21 አሰልጣኝ ማለት ነው። በጣም ነው የሚችለው። ሳንቶስን አስገባው፣ ጨዋታውን ቀየረው። ሲቲ ፈርስት ሃፍ ገሎ መውጣት የሚችለውን ጨዋታ አበላሸው በቃ። ሲቀጥል ደግሞ ዛሬ ዴላፕ ምን አይነት ስራ ነው እየሰራ የነበረው? እንዲህ ጆዋ ፔድሮ እኮ አቃጥሎን ነበር። እኔ ከምንም በላይ የምጠላው ሰልፊሽ ተጫዋች ነበር፣ ግን ዴላፕ ገብቶ ማለት ነው በቃ ፈርስት ተቾቹ የአየር ላይ ኳስ የሚያበርድበት ሁኔታ የመጀመሪያ ኦን ታርጌት ራሱ እሱ ነው መሞከር የቻለው። እንደገና ደግሞ ማለት ነው ተከላካዮቹን በመረበሽ በቃ የሚገርም ስራ ነበር የሰራው እና ዴላፕ ላይ ተስፋ ይቻለሁ እውነት ለመናገር። ከዛ ውጪ ግን ማለት ነው ጉስቶ የሚባል ተጫዋች ላየው አልፈልግም። ባዲያሺል የሚባል ተጫዋች ድሮ ገና ነው የቆረጠልኝ። ባዲያሺል የተሳሳተው ኳስ ነው ማግባት የቻሉት። ፈርስት ሃፍ በጣም ፈንጭተውብን ነበር። ሰከንድ ሃፍ ግን እድሜ ለኬርቴከራችን ወይም ደግሞ ጊዜያዊ አሰልጣኛችን ይሁንና አንዳቻ እንግዲህ መውጣት ችለናል ማለት ነው። እና አርሰናሎች እንግዲህ እንኳን ደስ አላችሁ። በቃ ካሁን በኋላ የ6 ነጥብ ልዩነት አድርገንላችኋል። ችላችሁ ካሁን በኋላ መርታችሁ ሄዳችሁ መብላት ከቻላችሁ እንኳን ደስ አላችሁ እንላችኋለን። ከዛ ውጪ ግን ካልበላችሁ እንደማትችሉ እወቁት። በቃ ወያላ ዋንጫ ይብላና ማለት ቼላው ላይ ካንተ ራስ አልወርድ ማለት ከሀገር ይበልጣል እንዴ? ከኔና ካንተ ወዳጅን ይበልጣል እንዴ? 3 ነጥብ ልጅን ከወደድኩ ከነፍኩ ፈላንዶ ከነፍኩ ነው ሞዴል እኮ ያለብህ ዋንጫ ብትበላ ፈልገ 3 ነጥብ ቀመተው እንደዚህ አይነት አማርኛ እንዴ ቀዝሮ እንዴ ያስገው እንደው በቅዱስ ሚካኤል ይዣችኋለሁ። የአርሰናል ደጋፊዎች አሁን እዚህ ጋር መታችሁ ቼላው ምናምን እያላችሁ እንዳታሽቃብጡ። በጣም ይቀፈኛል። መድኃኔዓለምን የአርሰናል ደጋፊ መጥቶ ስለ ቼልሲ ሲያወራ እንዲህ ያደርገኛል። የምሬን ነው የምነግራችሁ። አሁን ራሱ በቃ እየቀፈፈኝ ነው እንደምትሰሩ ስለማቅ ማለት ነው። አያስፈልገንም በቃ እኔ በጣም ስለምቀፉኝ ስለ ቼልሲ እንዳታወሩብኝ አልፈልግም። ወደ ጨዋታው ስገባ ኧረ በስመ አብ ወይ ጉድ! በዚህ ዓመት ቼልሲ እንደዚህ አይነት የተግማማ ጨዋታ ሲጫወት አይቼው አላውቅም። ደበደቡን እኮ በፈጣሪ ስም። ጨዋታው ሊያልቅ እስከ 10 ደቂቃ ምናምን እስከሚቀረው ማለት ነው ቤተሰብ የለንም እምሽክን ያረጉን በፈጣሪ ስም። እንደዚህ አይነት ጭዌ ፕሪሚየር ሊግ ላይ አያስቀጥለንም። አሰልጣኝ ቶሎ ይምጣ፣ ካልሆነ ውረዳችን ነው። ሻምፒዮንስ ሊግ ምናምን ቅብር ጥሶ እንዲህ ቻው ነው የሚሉን። የሚያስጠላ ጨዋታ ነው እየተጫወተን ያለ ነው ጀማው። ወደ ተጫዋቾች ስንገባ ጀምስ ጥሩ አልነበረም ዛሬ። ምንም መዋሸት አያስፈልግም። ኢስቲቫው እንኳን ተቀየረች። በቃ በአጠቃላይ አብዛኞቹ ተጫዋቾች አልነበሩም። በእነሱ አልፈርድም። ይሄ ቡድን በአስቸኳይ አሰልጣኝ ያስፈልገዋል። ምንም መቆየት የለበትም። ኔክስት ጨዋታ ያለ አሰልጣኝ ቡድኑ በመንፈስ መግባት አለበት፣ በወኔ መግባት አለበት። ገብቷችኋል አይደል? እዚህ ጋር ሞራልም በቃ ወድቀዋል። የሌለ እንዴ አማተር ጨዋታ ነው የተጫወቱብን። ለማንኛውም ቪዲዮን ኮፒ ሊንክ ምናምን እያደረጋችሁ መልካም ምሽት። ኢንዞ አደራ በላ ኢንዞ ፈርናንዴዝ ምን ነው አንተ አልተጠቀስክም ነው? አንተ ለንደናውያን አይደለህም ነው? አንተ ስለ አርሰናል ስለ ወያላ ይመለክ አንተ ወያላ ዋንጫ ቢበል አትረበሽም ነው?
እነ ፓልመር እንኳን አውቀው እንደዚህ ሲያለግጡ አንተ አትባንንም? 90 ላይ ታገባለህ። ሙሉ ቼልሲን ሙሉ ማንቸስተር ከተማን የከዳው እኔ ከዚህ በኋላ ማለት ነው ኢንዞ ፈርናንዴዝ በቃ እስከ መጨረሻው ነው መጣለው። ኢሪቢስ አታውቀው እኮ ቼልሲ እኮ እግዚአብሔር አውቀው ቢያለምጡ እኮ ነው ይመስል 90 ላይ ወስዷል ከረከረው። ሉዊስ ዲያዝ ማለት ነው ተጎርቶ ነው የወጣው በሉኝ። አለበለዛ ፔፕ ጋርዲዮላችሁን ማለት ነው ቢላ ስዬ ነው መመጣለት። ተጎርቶ ካልሆነ ቀይሮት ከሆነ ብሮ በስማ ይሄ ኤሌመንተሪ ስህተት ነው። አንተ 90 ምናምን ደቂቃ ላይ የቡድንህ ሊደር ነቅለህ ኤክስፒሪየንስ በሌለው በደንጋጣው ኩሳኖቭንና እንትና እንዴት ነው የምታጣምረው? አኬ እማይው በዚህ በኩል ኦሬል ያለው በቃ ባክፎርን እኮ አዳከምከው ማለት ነው። ተጎርቶ ከሆነ ተጋደልን ከፔፕ ጋር ተቆራረጠን ነው ሙሉሽ ሙሉን ያስቀየመን ማለት ነው። በርናንዶ ሲልቫ ደግሞ የፔፕ በጣም ፌቨሪት ሰው እንደሆነ ታውቃላችሁ። ኢቭን የሲቲ ስኳድ የሆነ ነገር ሲፈልጉ በበርናንዶ በኩል ነው የሚልኩት። ፔፕን በጣም ነው የሚፈሩት። ከሱ ጋር ብቻ ናቸው ክሎዝ እና በጅልስና በዘመድ እያስገባው እየመሰለኝ ነው። የለም እኮ የድሮ በርናንዶ ሲልቫ የለም። በቃ ኢነርጂው አሪፍ ነው ይከላከላል ምናምን እንጂ ቲዣኒ ሬንደርስን አስወጥተህ 90 ደቂቃ እንዴት እሱን ታጫውታለህ? በርናንዶ ሲልቫ በገባ ቁጥር ጥሩ አይደለም። በቃ መጨረሻ ላይ እሱ በሰራው ፋውል ነው የገባው ማለት ነውና በጣም ነው የሚያናደው ማለት ነው። የሲቲ ደጋፊዎች ደግሞ ሴሜዮን ሌሎች ቡድኖችን ለማዳከም ካልሆነ ፔፕ ጋርዲዮላ እንዴት ከፉልባክ አስቀድሞ ሌላ ዊንገር ያመጣል? እነ ማርሙሽ፣ እነ ሳቪኒዮ፣ እነ ዶኩ፣ እነ ፎደን፣ እነ ቼርኪ ባሉበት ቲም ሌላ ዊንገር እንዴት ታመጣል? ይሄ ቲም ፉልባክ የለውም ሲል ማለት ነው። ፔፕ ማገዛቸው እኮ ነው። ፉልባክ በቂ ነው። ኑኔዝ እና ኦሪል በቂ ናቸው። ይሄ ነዋ በቂ። ይሄው በቃ አሸናው ነው የሚባለው። ጉስቶ ማለት ላጠው እንደው ካንሴሎን ባየንበት ኑኔዝ በቂ ነው ለፉልባክ ትሉኛላችሁ? ይሄ ቲም ፉልባክ ያስፈልጓል። አማድ ያለውን በውሰት ከፈለጋችሁ እንኳን እንሰጣችኋለን እንጂ ዘንድሮ አርሰናል አይበላትም። እኔ እንደውም እስካሁን ብዙ አልቋጠርኩም ነበር። ከዚህ በኋላ ቋሚ ቋጣሪ ነው መሆኑ። የቀረውን 19 ነው 20 ጨዋታ እያንዳንዱን ነው መቋጠረው ነው ምልሽ ጎብዬ። ቮልቭስ ከ20ኛ መጥቶ ይበላታል እንጂ አትበሏትም። ከተማችን ሊረበሽ ቲክቶኩ ለንደን ልትረበሽ አይሆንም። ወይኔ ግን ቋጠሯችንን አከፋችሁት 6 ነጥብ። ወይኔ ፔፕ ጋርዲዮላ አረቼ የመጨረሻ ዓመት ናት። በርታተው። ወይኔ ይዞ ፈርናንዴዝ ቼላ ወንድም ጥላ ቢስ የጋራ ደህንነት ታቀሽፋል። የጋራ ሰላም ታደፈርሳለህ። አመቱ ሙሉ አይበሉም ብዬ ዘመሬ ይሄው ሲበሉ ምን አባቴን ደግሞ ምን ያላቀለ ካንተ ራስ ደሞ አለ አንተም ብሎ ሃንግሰሪ የጠረብ ወይ ዲበላል እንጂ አንድ ቁልፉል ተወነጨፍን። ጌታዬ ተወነጨፍን። የበረከት ዘመን መጣ። ቤተሰብ እኔ ቼላው በፍቃደኝነት አንድ ላረግልህ የምችለው ነገር ቢኖር እዚህ የወከላችኋቸው ደጋፊዎች ወጥቼ ይኸው ይሄን ቪዲዮ እንደሰራው ወጣለሁ። አንግምቱን እሺ በግራ እጄ ልምታ ራሴ። ጌታዬ ዋንጫው ጋር ሄድኩ፣ ብቻዬን ሄድኩኝ። ውጣ በቃ ጋርዲዮላ በቃ አርቴታ ይብላ፣ ረግጦ ይግዛው፣ ፕሪሚየር ሊጉን ረግጦ ይግዛው እያልኩ ነው። ብራዘር ወንዳታ በደንብ ኮፕሊ ዛሬ የሰራውልሽን ውለታ የሆነ ቀን ቆጥሬ ይቀበልሻለሁ ማለት ነው። ቆጥሬ ስሚ እንዳለ የአርሰናል ደጋፊ ማለት ነው። ወደ ጨዋታው ስንመለስ ደግሞ ማለት ነው ቼልሲ በጣም አሪፍ ሲንቀሳቀሱ ነበር። ፈርስት ሃፍ ምናምን አሪፍ ነበሩ ሲከላከሉ ምናምን አንድ ላይ ነው የሚከላከሉት ምናምን አሪፍ ነበሩ። በቃ የሆነ ቁርጠኝነታቸው ምናምን ደስ ይል ነበር ከአንዳንድ ተጫዋቾች ውጪ ማለት ነው። ኢንዲቪዥዋሊ የአሰልጣኝ መቀየር የማይቀይራቸው ገጣባ የሆኑ ተጫዋቾች አሉ። በጣም በቃ ለቼልሲ እኔ አልገባኝም ራሱ እግዚአብሔርን ልዝዝ ያሉ ተጫዋቾች እናንተ ተጫዋቾች ማለት ነው። ፕሌየር ሬቲንግ ላይ እንገናኛለን። ምድረ ገጣባ ማለት ነው። ጠብቂኝ ቁጭ ብለሽ። ኧረ ይህ ዓመት የመድፈኛው የአርሰናል ዓመት እየመሰለ ነው ጋይስ። ማንቸስተር ሲቲ ዛሬም በድጋሚ አቻ ወጥቷል። ካለፉት 2 ጨዋታዎች 4 ነጥቦችን ጥሏል። በርናርዶ ሲልቫ ጋይስ ዛሬ ካፕቴን ሆኖ አላመሸም። በግርግር ላይ ሲሳተፍ ነበር። መጨረሻ ላይ ጎሉ ሲቆጠርም የእሱ ጥፋት ነበረ መነሻው። ከዛ በፊትም ደግሞ ያገኘውን እድል ወይም ደግሞ የጎል ማግባት እድሎችን በጣም ጥሩ የሚባሉ ለቡድን አጋሮቹ ማድረስ የነበረበትን አላደረሰም። በርናርዶ ሲልቫ ዛሬ በጣም ደካማ ምሽት ባሳለፈበት የ20ኛው የፕሪሚየር ሊግ ጨዋታ እንግዲህ ተጠባቂ የሳምንቱ ትልቁ ፍልሚያ ማንቸስተር
ማንቸስተር ሲቲ ከቼልሲ 1-1 በሆነ ውጤት ተጠናቋል። ለዛውም 94ኛው ደቂቃ ላይ ኤንዞ ፈርናንዴዝ ነው እንግዲህ አቻነቷን ጎል ለቼልሲ ማስቆጠር የቻለው። ማንቸስተር ሲቲዎች በመጀመሪያው አጋማሽ ሙሉ ለሙሉ ብልጫና የበላይነት ወስደው ባጠናቀቁበት ጨዋታ እንግዲህ ራይንደርስ ባስቆጠረው ብቸኛ ጎል 1-0 እየመሩ ወደ ሁለተኛው አጋማሽ አምርተው ነበር። ቼልሲዎች በሁለተኛው አጋማሽ ያደረጓቸው ለውጦች ግን በጣም አስደናቂ ነበሩ። በተለይ የአንድሬ ሳንቶስ ወደ መሃል ሜዳ መግባት የቼልሲዎችን አማካይ ክፍል በጣም አጠናክሯል። በዚህም ታዲያ 94ኛው ደቂቃ ላይ ጎል ተቆጥሮበት የፔፕ ጋርዲዮላ ማንቸስተር ሲቲ 1-1 ለመለየት ተገዷል። በጣም የሚያስገርም አጨራረስ የተመለከትንበት ጨዋታ ነው። ለማንኛውም መድፈኞቹ በ6 ነጥብ ፕሪሚየር ሊጉን መምራት ጀምረዋል። ስለምሽቱ አስደናቂ ጨዋታ እናንተስ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። እንዴ ወይ ሲቲ ቁርጡን ንገረን እንጂ መተማመናችን እናቁም። እንደኛው ክለብ አንተም ከጨዋታ እያፈሰስክ ነው፣ ነጥብ እየጣልክ ነው። ውጤት ማስጠበቅ ዋንጫውን ይበለዋል ብለን የምናስበው ቡድን ውጤት ማስጠበቅ። ቼለው ራሱ ደባሪ ነው። ምንድነው ኦሬል የሰራው? ቼለው ደባሪ ነው ማለት ነው። ከቀን ወደ ቀን ስታንጠባጥበው እንዳልነበር ይህን ነጥብ ለዛሬ እንኳ አትሆንም ላሻትም እኛ ላሽ ለማለት እያሰብን፣ ለማንኛውም ይሄ ወያላ ይዞለታል 6 ነጥብ ምናምን ነገር አድርጎላቸዋል። ያረዳ ልጅ 6 ነጥብ መቋጠሩን ተያይዞታል። ማሸነፉም ላይ እየቆሰው ነው ማለት ነው። ዛሬ ሊቨርፑል አቻ፣ ማንቸስተር ዩናይትድ አቻ፣ ቼልሲ አቻ፣ ማንቸስተር ሲቲ አቻ፣ እንዳለ አቻ ባቻ። ኢትዮጵያ የምትገኙ የማንቸስተር ዩናይትድ ደጋፊዎች ወንድሞቼ፣ አርሰናል ዋንጫውን ሊበላ እንደሆነ ግልጽ ነው። እኔ ተመስገን በደህና ጊዜ አቡዳቢ መጥቼ ሰላሜን አግኝቻለሁ። ግንቦት ደርሶ ዋንጫውን በልተው ቤት ለቤት እየዞሩ ቅንድብና ጸጉራችሁን ከመላጨታቸው በፊት አምልጡ። ፓስፖርት አውጡ። በህጋዊም ሆነ በምን መንገድ እኔ እንዴት እንደምትመጡ ብቻ ቀጣይ ቪዲዮ ሰራለሁ። ራሳችሁን አድሩ። ተቸላለ ይቻላል። እናቴ ተሙት ተቸላለ። ኤንዞ ወንድ ነህ አንተ እና ወንድ ነህ። እናቴ ተሙት ይፈነክተው ነበር ፔድሮ ኔቶን። ዛሬ ኤንዞ ብንሸነፍ ኖሮ አሰልጣኙ ማለት ነው። እኔ ቃል የለኝም እግዚአብሔርን። አንተ ይኸውልህ የመጀመሪያ ጌሙ ነው ከሲቲ ጋር ነው ከፔፕ ጋርዲዮላ ጋር። ሳንቼዝ የለም፣ አሰልጣኝ የለም፣ ካይሴዶ የለም፣ ኩኩሬላ የለም። ከዛ ደግሞ በእነሱ ሜዳ ነው። አስቦ ይሄ ሁላ ነገር በተደራረበበት ሰዓት የእኛ ቲም ላይ ማለት ነው የሆነ ልምድ ያለው ተጫዋች ያለ ነበር የሚመስለው። 30 ደቂቃ የመጀመሪያዎቹን እዩት። አሁን ይኸውላችሁ የኤንዞ ማሬስካን ቼልሲ የለመዳችሁ ተጫዋች እንትኖች ይሄ ሾርት ሚሞሪ ከሆናችሁ አላቅም እረስታችሁት ከነበር የመጀመሪያው 15 ደቂቃ ላይ 2 ጎልና 1 ጎል ይገባበታል ቼልሲ። ሁሌ ጨዋታው እዩት። የዛሬው ጨዋታስ እኛ በፈለግነው መንገድ ነው ጨዋታው ሲካሄድ የነበረው። ፈርስ 30 ደቂቃ ላይ ስንት የሳተው እንኳን ሲስቴቮን ይዩት፣ ያጋጠሙንን ድሎች ይዩት። እኛ በፈለግነው መንገድ ነበር የመጀመሪያ 30 ደቂቃ ዜሮ ነበር። አቴምፕት አንተን ዜሮውን ታርጌት ነበሩ ሲቲዎች። ምንም ነገር አልሞከሩ፣ ኳሱን ያዙት እንጂ እኛ ይልቅ አደገኛ ኳስ ስንሄድባቸው ነበር። አየው የነሱ ስህተት ይሄም መሰላችሁ። የበሰለ የሆነ ብስለት ያለው ተጫዋች ያለበት ነበር ይመስል። ጎበዝ ነው አሰልጣኙ። ሰከንድ አፍ ላይ ደግሞ ማጥቃት ፈለገ። ትንሽ እኔ የደበረኝ ስቴቮን ሲያስወጣው ነበር። ኔቶ እግዚአብሔርን እንዳትጮት ኳስ ይቅርብ። አንተ ሲያስጠላ ምን ሆነ ነው? ጃኦ ፔድሮ የለህም ቀሽም። አንተ ዴላፕ ገብቶ እኮ ማለት ነው በዛች ደቂቃ ሙሉ ጨዋታ ላይ ጃኦ ፔድሮ ያላረገውን ነገር ነው ያደረገው። ለአንድ ተጫዋች ቆመን ማጨብጨብ አለብን ዛሬ። እኔ ምን ብዬ እንደማጨበጭብልህ ራሱ አንድሬ ሳንቶስ ምን አይነት ተጫዋች ነህ? ምንድነህ? ጆሬ ላቶ ዛሬ ምርጥ እግዚአብሔርን። ባዲያሽሊ የተሳሳተው ኳስ ውጪ ማለት ነው ዛሬ ሃላንድን ማለት ነው አትሂድ ከዚህ ነው ያለው። ምንድነህ ነው ያለው? ትችላላችሁ ማለት ነው። አሰልጣኛውን ቅጠሩልን፣ ምንም አያገባንም። ትችላላችሁ፣ ይመቻል። ኧረ ፔፕ በመድኃኒዓለም ኧረ ስለ ጉልበት አምላክ 1 ሳምንት ባልሞላ ጊዜ 4 ነጥብ አሳልፈህ ትሰጣለህ፣ ትለግሳለህ። ከዚህ በኋላ እኔ አርሰናል ዋንጫ በላም ብዬ ኤክስፔክት ካልበላ ጥሩ ምን አገባኝ እንግዲህ ምን አቃጠለኝ። ሲጀምር እግር ኳስ ያን ያህል አስፈላጊ ነገር አይደለም በህይወታችን። ወጣቱ እናነቀዋለን እንጂ ምን ሲጀምር። ከዚህ በኋላ ለማንኛውም ሲቲን ተስፋ እናርግ፣ በቃ እንተዋቸውና እኛ ሌሎች አስፈላጊ ጉዳዮች ላይ ፎከስ እናርግ። ከበላው ሲቲ በጣም ደስ ይለኛል። ካልሆነም ግን ለምን እንጎዳለን እኛ። ለማንኛውም ቼላውን እንግዲህ በጎዶሎ እንኳን ሆኖ አርሰናል ማሸነፍ አልቻለም። ቼልሲ 11 ተጫዋች ይዞ ሲቲ ምን ዕዳ አለበትና ነው የሚያሸንፈው? ለማንኛውም ኦልሞስት ያለቀ ጨዋታ በክርስቶስ እንዲህ ነው የሚያቃጥለው። በስመ አብ ፔፕ ማለት ነው ሃላንድን ከቦክስ እንዳትወጣ ቦክስ ውስጡን ብሎ ትሪብል በልቷል። አሁን ደግሞ ናና ቢልዳፑ ላይ ተሳተፍ፣ ና በደንብ ና ወደ ጥልቅ ናና ቢልዳፑ ላይ ተሳተፍ እያለው ድጋሚ ፕሪሚየር ሊጉን ከበላ
እኔ በቃ አምናለሁ ፔፕ የምንጊዜም ከሰር አሌክስ ቀጥሎ ሁለተኛው ምርጡ አሰልጣኝ ነው ብዬ። በጣም ታውቆኝ የለ እንዴ እንደምናሸንፍ። እግዚአብሔርን ይበላቸው፣ እግዚአብሔርን ይበላቸው። እሰይ እሰይ። አንዳንዴ እኮ ሲገባባቸውላ የምቃጠለውን ያህል እነሱ ሲቃጠሉ ደስ ይለኛል። አንድ ጎል ሰው እንዴት ነው አንድ ጎል ተማምነ በሜዳ ከ75 ደቂቃ ምናምን ጀምሮ ሰዓት መፍጀት እንዴት ነው የሚጀምሩት? ብክት ያለ ምን ሰራሽ በርናርዶ ሲልቫ ዛሬ ምን ሰራ? ጭራሽ ባለቀ ሰዓት በቃ ባለቀ ሰዓት እንኳን እንደዚህ አይነት ኳስ ነው የምታሻማው? አንተ ስንት ዓመት የተጫወትክ እግር ኳስ ሁላ አትመስልም እኮ ባለቀ ሰዓት እንደዚህ አይነት ኳስ ስታሻማ ምንም ኢንኤክስፒሪየንስድ ነው የምትመስለው። ራይንደርስ ቤንች መቀመጥ የሌለበት ልጅ እንደሆነ ፔፕ አሁንስ ገባ። አንዳንዴ እኮ ደደብ ነው። ዶኩን ቤንች ላይ አስቀምጦ በርናርዶ ሲልቫን ራይንደርስን 3 ሲዲኤም በለው እኮ በቃ ራይንደርስ ስለሚሯሯጥልን እኮ እንጂ የአርሰናል የሚያለቃቅሱበት ነገር። በርናርዶ ሲልቫ ምን ይሰራል? አዎ ጌም ይቆጣ ፈርስት ሃፍ እንደው ማስደመም ወይ ነበር፣ ግን የዛን ያህል ደደብ ነው። ደደብ ሰከንድ ሃፍ እሱ ነው እንዲህ የጎተተማ አላስፈላጊ ቢጫ ኳስ መቆጣጠር ሲችል ዶኩን ከመጀመሪያ ስታርቲንግ ላይን አፕ ላይ አስገብቶ በርናርዶን እንደማስቀመጥ ስንመራ እንደማስገባት ዶኩን ቁጭ አድርጎ አስጨናቂ ዊንገር የሌለበት ፈርስት ሃፍ አጫውተውን በራይንደርስ ኢንዲቪዥዋል ብሪሊያንስ ምክንያት ስንመራ ወጣን። ከዛ ሰከንድ ሃፍ አንድም ደና ተጫዋች የለም። ፎደን ራሱ ለቸርኪ መስጠት ያለበትን ኳስ ለተያዘው ስለ በተጫዋቾች ሬቲንግ እየሰደብኩ እመጣለሁ እያንዳንድ ተጫዋች። ለማንኛውም ግን አርሰናል ስቲል አይበሉትም ከሀስከፈ ማለት ነው። ይሄን መብላት ይችላል። እኔ አምደን በዚህ ቡቲም በቃ ድክም ምን ያለ ድክም። እንዴት ነው በፔፕ ጋርዲዮላ ምክንያት ሁላችን መቃጠል አለብን? በፔፕ ምክንያት እንዴት ነው እንደዚህ አይነት ሰብስቲቱሽን እንደዚህ አይነት የደድብና ስራ የምትሰራው? አኬ መግባት እኔ አሁን እሺ ግቫርዲዮል ተጎዳ ዘን ማን አስገባ? ኩዛኖቭን የሚገርም ሰብስቲቱሽን ሰራ። ከዛ ምን ዲያዝን አስወጣው። ለምን ያስወጣው ዲያዝን? ከዛ ሶቶ ማን አስገባ? አኬ ከገባ በላም ተፈጠረ። የተፈጠረው ይሄ ነው። አቻ አደረጉ። ወይኔ ተቃጠልኩኝ። እግዚአብሔርን ፏድ ይመጣል እንደዚህ ይላል። ተፋቱን በቃ ቅጥልን ያልኩትኝ ዛሬ እግዚአብሔርን በቃ እኔ ከዚህ በኋላ ጨርሻለሁ በዚህ ቲም። እኔ ከዚህ በኋላ ስለ ዋንጫ ሆፕ ማድረገው ነገር አይኖርም። እንደውም ቶፕ 4 ለመጨረስ ነው ከዚህ በኋላ። ፕሪሚየር ሊግ አልቋል ሲጀምር ከዚህ በኋላ እኔ ተቃጥያለሁ። ማን ሃላንድ ራሱ ስንት የሚያስቆጭ ቼርኪ እኔ እግዚአብሔርን ዛሬ በቃ ስንት የሚያስቆጭ ኳስ ውስጥ እንደነበረ አርሰናል አሸንፏል። በጣም የሚያስገርም ነው። አርሰናል ተጫወተም አልተጫወተም እያሸነፈ ነው የሚገኘው። ወይኔ ዛሬ ፔፕ የሚያቃጥል ጎል ነው ይሄ ልጅ አግብቶ ፔፕን ያስባለውና እጅግ አስገራሚ ጨዋታ ነበር። ቼልሲ ግን ውጤቱ ይገባዋል። በተለይ የሰከንድ ሃፉ ቼልሲ በእውነት ይገባቸው ነበር፣ ግን ግልጽ የጎል ማግባት ሙከራ መፍጠር አቅቷቸው ነበር። ሊያም ዴላፕ ተቀይሮ ከገባ በኋላ ጥሩ እንቅስቃሴ ማድረግ ችሏል። ግን ማንቸስተር ሲቲዎች ፈርስት ሃፍ እንደነበራቸው ብልጫ ጎል ጨምረው ለዚህ ውጤትም ላይደርሱ ይችሉ ነበርና ቼልሲ ለማንኛውም ለአርሰናል ውለታ ሰርቶ አቻ ተለያይተዋል ማለት ነው። ከኤንዞ ማሬስካ በኋላ ቼልሲ የመጀመሪያውን ጨዋታ አድርጎ ሳይሸነፍ እንግዲህ አቻ ሆኗል ማለት ነው። ሊቨርፑል አቻ፣ ዩናይትድ አቻ፣ ቼልሲ አቻ ማለት ነው። 3 ወፎች እየበረሩ ነው የሚገኙት አንድ ላይ። ለማንኛውም ሀሳባችሁን ስጡበት። ይመቻችሁ። አትቋጥር ዛሬ አይሆንም ስትሉ ለነበራችሁ ምላሽ እኔ እኮ ነኝ የምቋጥርበትን ጨዋታ ጠንቅቄ ነው የማውቀው። አክቲቪስት እኮ ነው እዚህ ጋር ያለ። ምን ጨዋታ ላይ ይቋጠራል አይቋጠርም እኔ ጋር ነው እና እኔ በእያንዳንዱ መደብ እያደረኩ እሰጣችኋለሁ። በቃ አይደለም እሱ ጠፋንታችሁ ላይ ራሱ ልቋጥርላችሁ ይችላል። ማንዬ ለማንኛውም ዋና የመጣሁት አሁን ይሄ ሲቲ የኛ የዋንጫ ተፎካካሪ አይደለም። እኔ ሲቲ ለዋንጫ ይፎካከረናል ብዬ አላምንም። አሁንም ድረስ ነው የምነግራችሁ። የኛ የዋንጫ ተፎካካሪያችን አንድ ነው፣ እሱም ጉዳት ነው። በቃ የራሳችን ችግር ነው ከኛ ጋር የሚፎካከረን እንጂ የዘንድሮ የፕሪሚየር ሊግ ዋንጫ ውድድር ላይ እናቱ የወለደችው ቡድን ከአርሰናል ጋር አይፎካከርም። በቃ ዋንጫውን ለማሸነፍ የሚፎካከረን ቲም የለም ማንዬ። ይሄንን አስረግጬ ነው የምነግርህ። አስረግጥ ያዘው አንተ አስረግጥ ያዘው። ሲቲ ጥሩ ቡድን ነው፣ ያንን አልክድም። ግን ከኛ ቲም አንጻር የዋንጫ ተፎካካሪ በፍጹም አይደለም፣ በፍጹም ማለት ነው ማንዬ። እንችላለን፣ ምንችለው ቋጠሮም እንችላለን፣ ቡድናችንም ይችላል። ገባህማ? ኮፒ ሊንክ ሼር አድርግና አዳርሰው። ይመች። እኔ እኮ የምቋጥርበትን ጨዋታ ጠንቅቄ አውቀዋለሁ። ጀማው የምቋጥርበትን ጨዋታ ጠንቅቄ አውቀዋለሁ። ኤዞ ትችላለህ። አንተ ምን አይነት ተጫዋች ነህ ማንዬ?
6 ነጥብ ልዩነት ጀሞ 6 ነጥብ ልዩነት። ይሄ ጨዋታ የቋጠሮ የበላይነት የታየበት ነው ወይ ያለውን ጸጥ ያስባልበት ነው። ኮፒ ሊንክ ሼር አድርጋ አታዳርሰውም። አንተ ቋጠር ያለው ምን ፈርስት ሃፍ ጎል ሊገባበትም ማለት ነው። መጥቼ እኮ ነገርኩ። ይኸውልህ አረ ትንሽ ደገፍ አድርጉኝ አልኳችሁ እኮ። ትንሽ እኮ ደገፍ ብታረጉኝ ደግሞ ከዚህ በላይ እናሸንፍ ነበር ማንዬ። ከሞን 6 ነጥብ ልዩነት ይላል። 4ቷን አስፈተናታል። ይኸውልህ በቋጠሮ ነው። ቋጠሮ ምን ያህል ፓወር እንዳለው ታያለህ። ማን እርኩስ ቋጣሪ ግባ ጀማውሽር ኮምፕሊንግ አድርግና ደርዝልኝ። ማን እንችላለን። ምንም አይነት ጨዋታዎችን ፕሮፌሽናል ሆኖ መርቶ ማያውቀው ማክፋርለን ፔፕ ጋርዲዮላን ነጥብ ተጋረም። ምን ሆናችሁ ነው? ለምንድን ነው ነጥቡ ሊጣላችሁት? ኦልሬዲ ጌሙ አልቋል እኮ። አርሰናል አመሰግናለሁ ማለት ትችላላችሁ ባይዘ፣ ምክንያቱም ትልቁ ውለታ ነው ለእናንተ፣ ከኛ ይልቅ ለእናንተ የዋልነው ውለታ ነው። እና ለምንድን ነው የጫላችሁ ሲቲዝንስ? ስለ ከዚህ በላይ ማግባት ትችሉ ነበር እኮ፣ ከአንድ ጎል በላይ ማለት ነው። በደንብ አድርገን የቀጣናችሁ፣ ተልከሰከሳችሁ፣ ተጨማለቃችሁ መጨረሻ ላይ ይገባን ነበር። እውነት ለመናገር ግን ጌሙ በጣም ያስጠላ ነበረ። አጫዋታችን መድኃኒዓለም ይርዳችሁ ግቦ ያላቸው ነው የሚመስለው ኮቹ። እንግዲህ ረድቶን አቻ ወጥተናል። ቱ ቢሆነስ ኢታር ላይ ያለ ሄድ ኮች በኢየሱስ አርሰናል ተፈጽሟል ማለት ተፈጽሟል። አረ ማንን እንደግፍ? አረ ነቃበሉ ግን ይሄን ቪዲዮ ማኖል ቁልት ላለባቸው የሲቲ ደጋፊዎች በተለይ አንደኛው ጺም የሌላት ቁልት ያለሽ ሱፍ ምረጭ ሚዜ ላረግሽ አይ ምናምን ካልሽ አስቶን ቪላ ላረገው ይችላል። ተረዳሽኝ አይደል? ብቁ አይደለሽም። እርግጠኛ እንዴት ልትሆን ቻል? ካንተ የበለጠ ኳስ ስለማቅ ነው አንተ 4 በተከታታይ ዋንጫ ስትበላ እኮ የዋንጫው ኤክስፒሪየንስ ላንተ ለኔም እኮ እንዴት ዋንጫ እንደሚበላ እኔም ኤክስፒሪየንስ እኮ ተሰጥቶኛል። ማን ዋንጫውን ይበላል፣ ማን ጠንካራ ነው የሚለውን እኮ ትምህርት ወስጃለሁ። ሁለተኛ መውጣት ራሱ ትምህርት ነው። አንደኛ ለመውጣት ምን እንደሚያስፈልግህ ታውቃለህ። አንተ ግን ፈላነ ገና እንደመጣ ሲቲ ዋንጫ ይበላል፣ የዋንጫው ቡድን ነው ምናምን። አሁን የት ልትገባ ነው? በ15 ነጥብ ብትበልጠኝም ተስፋ አልቆርጥም፣ ምክንያቱም አርሰናል ነው። እኔ አንተ ልንገራችሁ፣ ቪዲዮዎችን ተመልሳችሁ ማየት ትችላላችሁ። በ5 ነጥብ ብትበልጡ እንደ ሊቨርፑል የዛኔ ምንም አይመስለኝም ነበር፣ ምክንያቱም እንበልጣችኋለን። ፔፕ በታክቲክ ማስተካከለው ችግር ነው ለውጣችን። ገባህ አይደል? በጣም እንበልጣችኋለን። እሱን ደግሞ እንደነገርኩሽ ኢቲሃድ ላይ ለቅመም ነው ምገርፍሽ፣ ለቅመም። ይሄ ሁለተኛ ቪዲዮ ነው፣ ሶስተኛ ይመጣል።